ደራሲ ኃይለ መለኮት መዋዕል፣ ተራኪዎች ታምሩ ከፈለኝና ቤዛዊት ከበደ። የወዲያነሽ ወይዘሮ የውብዳር ቤተኛ ናቸው። አማከለች መሄዷን ከሰሙ በኋላ ሌላ ጥፍፍ ያለች ልጅ አመጣለው ባሉት መሰረት ቀጠን ረዘም ያለች ልጅ እግር ሴት ይዘው መጡ። ወይዘሮ የውብዳር ስለ ልጅቷ ባለሙያነትና ጸባይ እየመሰከሩላት ቆይተው ማምሻውን ወደ ቤታቸው ሄደዋል። የወዲያነሽ ክፍል 3 ይቀጥላል። አንድ መምያህል ደህና እንቅልፍ ከወሰደኝ በኋላ ተነስቼ ስቀመጥ ከምሽቱ 1 ሰዓት አለፍ ብሏል። አይኔን ያሻሸው ወደ እንግዳ መቀበያው ክፍል ስገባ የክፍሉ ውስጥ አየር ለብ ብሏል። እናቴ አንድ አገልግል ሙሉ ጥጣ አቅርባ ትፈለቅቃለች። አልፎ አልፎ ወለሉ ላይ ጥፍጥሬ ይታያል። የውብነሽ ከጎኗ ተቀምጣ አንድ ሰማያዊ ጨርቅ ስትመዘምዝ ድሪቶ የሚጥፍ ድሃ ትመስላለች። ከቤቱ መሃል ትንሽ ራቅ ብሎ ዕቃ ቤቱ በር አጠገብ በትልቅ የብረት ምድጃ ላይ አንድ ቀበሌ የከሰል ፍም ተንተርኳል። ከእናቴ ጎን ሄጄ እንደተቀመጥኩ የጀመሩትን ወሬ እንደገና ቀጠሉ። አደራሽን ልጄ አለች በዓይኖቿ ከወደ ዕቃ ቤት በኩል የሚመጣ ሰው እየጠበቀች። ከነዚህ ከሰላቢ ገረዶች ጋር እንዳትገናኝና ክፉ ክፉን እየነገሩ እንዳያበላሹብን መከሪያት። ያቺም እንዳው ራሴ ላይ ወጣቸው እንከንክ ስላልናት ነው ብላ ከመጨረሷ አዲስቷ ሰራተኛ አነስ ያለች የቡና ብረት ምጣድና ጀበና ከነማቶቱ በሁለቱም እጆቿ ይዛ መጣች። ዕቃውን አስቀምጣ እንደገና ተመልሳ ሄደች። ማታ ማታ እጅግም እንግዳ በማይኖርበት ጊዜ እንግዳ መቀበያ ክፍል ውስጥ ቡና ማፍላት የተለመደ ነው። እንደገና ደግሞ ስኒ በረከቦትና በትልልቅ ነጭ ማንቆርቆሪያ ውሃ ይዛ መጣች። እጆቿን የኋሊት ወስዳ ከመዝጊያው ላይ ለጠፍ ብላ ቆመች። የቆመችበትን ምክንያት ያወቀችው እናቴ የውብነሽ እስኪ ሂጂ ከዚያ ካሮጌው አገልግል ቡና ስጫት ብላ አዘዘች። ትንሿን የአረቄ መርፌ ጥልፏ ጨርቅ ላይ ሰክታ አስቀመጠችና ወደ ዕቃ ቤት ገባች። የቀኝ እግሬን ከግራ እግሬ ላይ ደርቤው ስለነበረ የተንጠለጠለውን እግሬን ወደ ፊትና ወደ ኋላ ያወዛወስኩ መለከተዋለሁ። የውብነሽ ቡናውን ይዛ ከተመለሰች በኋላ ሌሎች ሴቶች ከወዲያ ወዲህ እንጎዳጎዳሉ። ሰራተኛይቱ ቡናውን በውሃ እየፈተገች ታጥብና እጣቢውን አረንጓዴው ጎድጓዳ ሳህን ውስጥ ትደፋዋለች። ብረት ምጣዱን ጥዳ መቁላት ጀመረች። ቡናውን ከወዲያ ወዲህ ስታምስ የመቁላይቱንና የብረት ምጣዱ ግጭት በክፍሉ ውስጥ መጠነኛ ጉላት ያለው ድምፅ አሰማ። ሰራተኛይቱ ባጭሩ ዱካ ላይ ተቀምጣ ፊቷን ወደ ምስራቅ መልሳለች። ከሚቆላው ቡና ላይ የሚወጣው ሽታማ ጢስ ከክፍሉ አየር ጋር ተቀላቅሎ ከወዲያ ወዲህ ሲርመሰመስ ቤቱን ጭጋግ የለበሰ ሜዳ አስመስሎታል። የውብነሽ መለስ ብላ ጥልፏን ቀጠለች። የኔ ሐሳብ ግን ከሁለቱ መሃል ተነጥሎ በመሄድ አይኖቼን የሚመለከቱትና የሚከታተሉት አዲስቷ ሰራተኛ በአጠቃላይ አኳኋኗን ነበር። እናቴና እህቴ ስለምን ጉዳይ እንደሚያወሩና እንደሚጫወቱ ለመከታተል አልቻልኩም። አይኔም ቀልቤም ከሰራተኛይቱ አካባቢ ውልፍት ሳይል ቡናው ተፈልቶ ወረደ። እስኪ ትንሽ ቁርስ አምጪ እጣኑንም አጭሱልን ብላ እናቴ ስትናገር ከእንቅልፉ እንደባነነ ሰው ነቃሁ። እጣኑ ጨሱ፣ ቡናው ሰክኖ ተቀዳ። እናቴ በትንሿ ሳህን ላይ የቀረበችውን የነጭ ጤፍ እንጀራ ጉልበቷ ላይ አድርጋ ከቆራረሰቻት በኋላ በጥቃ ጎረሰች። እኔም ደረሰኝ። የውብነሽ ቡና በስኒ ይዛ ወደ መኝታ ቤት በመግባቷ አባቴ እንደማይመጣ አረጋገጡ። እህቴ ከወዲያ ወዲህ በማቀባበል ቡና አደለችን። አዲስ ሰራተኛ በተቀጠረ ቁጥር ለአንድና ለሁለት ቀን መርዳትና ስራውን ሁሉ ቀላል ማስመሰል በቤታችን ውስጥ የተለመደ በመሆኑ የውብነሽ ከሊጡ ወደ ወጡ ማለት አላስደነቀኝም። የአዲስቷን ሰራተኛ የቡና አፈላል ችሎታ ለማየት ስል አከተመሁ። የጠጣሁት ቡና ግን ከሌላው ጊዜ ቡና ልዩነት ወይም የማይረሳ ጣዕም አልነበረው። እንዲያ ሲል ጊዜው ተዋገደና ከምሽቱ 3 ሰዓት ሆነ። እህቴ የምትጠልፈውን ጨርቅ አስቀምጣ ጋቢ ለብሳ ጉባለች።
እናቴም ባዘቷን አገልግሏ ውስጥ ለጉማ ወደ መኝታ ቤት ገባች። ረዘም ላለ ጊዜ በጸጥታና መላቅጡ ባልታወቀ ሐሳብ ተውጬ በመቀመጤ መላ አካላቴ በድንገተኛ ትካዜ ተወረረ መሰለ። እናቴ ከወደ መኝታ ቤት ብቅ ብላ እስኪ እነዛንና አይገባሽን እነ ገልማጭ የለሽም እራት አቅርቢ በያቸው ብላ ተመለሰች። የውብነሽ ጋቢዋን ወንበር ላይ ጣል አድርጋ ከድሮዎቹ 2 ሰራተኞች ጋር እራት ለማቅረብ መለስ ቀለስ አሉ። እንግዳይቱ ሰራተኛ ግን ወደ ዕቃ ቤት በሚያስኬደው ጥግ አንገቷን ሰበር አድርጋ ቆመች። ያሰበችውን እንጃ። እምብዛም ሳትቆይ ወደ ዕቃ ቤት ገባች። ከወላጆቻችን እራት በኋላ ሰራተኞቹ ማዕዱን ወደ እንግዳ መቀበያ ክፍል በማምጣት ትንሿ ክብ ጠረጴዛ ላይ አስቀመጡት። ማዕዱ ወደ ተቀመጠበት ሄድኩ። ምን ጊዜም ቢሆን ራት የሚቀርብልን ከወላጆቻችን በኋላ ነበር። የውብነሽ ከጎኔ እንደተቀመጠች አንደኛዋ ሰራተኛ አስታጥባን ተመለሰች። ወሬያችንን እያወራን መብላት ጀመር። ከእኔና ከእህቴ በስተቀር በክፍሉ ውስጥ ሌላ ሰው አልነበረም። የሚበቃንን ያህል በልተን ለመጥገብ ብዙ ጊዜ አልፈጀብንም። ዝቅ ባለች ቀጭን ቀብራራ አጠራር አንቺ አስካለ ነይ እንጂ ማዕዱን አንሺው ብላ የውብነሽ ተጣራች። የማናቸው ስም እንደተጠራ ያላወቁ ይመስል ሁለቱም ሰራተኞች ተግተልትለው ወጡ። እንደገና ሌላ ዝርግ ሳህን ይዘሽ ነይ በማለቷ አስካለ ቀልጠፍ ብላ ሄደች። ዝርግ ሳህኑን ይዛ እንደተመለሰች የውብነሽ ወጥ ከነካካው ትርፍራፊ ላይ እንጀራ ቀንሳ በዝርጉ ሳህን ላይ በተን አደረገችው። በሁለቱም ሳህኖች እንጀራ ላይ ወጥ ከወጣ በኋላ አስካለ የተሰጣትን ገበታ ይዛ ወደ ዕቃ ቤት ስትገባ ያችን እንግዳይቱን ነይ ትባያለሽ በያት ብላ አዘዘቻት። የታጠብንበትን ውሃ ከያዘችው ሰራተኛ ጋር ወደ ውስጥ ገቡ። የተጠራችው አዲስ ሰራተኛ አቀርቅራ መሬቱን ያየች ጥጉን ይዛ ቆመች። ነይ አንቺ ራትሽን ወስደሽ ቢ ወጥ ያነሰሽ እንደው ያመጡልሻል እንዴውም ምን ያለው ብላ በቀኝ እጇ የያዘችውን ሳህን ለማቀበል ስትዘረጋ ወዲያው ደርሳ ተቀበለቻትና ወደ መቀመጫዋ ተመለሰች። ለመቀመጥ ጉልበቷን አጠፍ ስታደርገው ጉልበቶቿ ቀጫጭን ጭራሮች የተሰበሩ ያህል ቀጫሉ። አማከለች ከሄደች ጀምሮ የኔና የራሷን አልጋ የምታነጥፈው እህቴ ስለነበረች አልጋዎቹ ለማነጣጠፍ ወደ መኝታ ቤት ገባች። እንግዳይቱ ሰራተኛ እንጀራውን ከፊት ለፊቷ አስቀምጣ በረሃብ እንደተጎዳ ሰው ሳይሆን በጎረምሳ መሃል እንደምትመገብ አይናፋር ልጃገረድ በትንሿ እየቆረሰች መብላት ጀመረች። እንጀራው ላይ አንዳች አስፈሪና ተናካሽ ነገር ያለ ይመስላል። ለጉርሻ የምትሆናትን ቁራሽ ስታስተካክል እጇ ይንቀጠቀጥ ነበር። ጉልበቷ ወደ ኋላ ታጥፎ ስለነበረ ከወደ ወገቧ ወደፊት ጎበጥ ብላ ደረቷን ከጭኗ ላይ አርፏል። በጣም ቀስ ብላ ስለምታላምጥ ከንፈሮቿ የሚላወሱት በጣም በዝግታ ነበር። የአንድ ነገር የተፈጥሮ አቀማመጥ፣ ቅርጽና መልክ እንዲሁም ውስጣዊና ውጫዊ እንቅስቃሴዎች እየመረመረ እንደሚያጠና ባለሙያ ሰዓሊ ሰውነቷንና አለባበሷን ስንዝር በስንዝር አይንን እያንሸራተትኩ ተመለከትኳት። በክፍሉ ውስጥ የበራው ደማቅ ብርሃን የፈለኩትን ነገር ሁሉ በበቂ ሁኔታ ለማሳየት በቂ ድምቀት ነበረው። አልፎ አልፎ የአበባ ስዕል ያለበት እጅግ በጣም አዳፋው ቀሚሷ ከጉልበቷ በታች ሆን ብለው 2-3 ቦታ ላይ በስለት የተለተሉት ይመስላል። የቀሚሷ ተራሽንሽን ተተርትሮ ቀሚሷ ከረጢት መስሏል። ትጥገብም አትጥገብም እንጃ መብላቷን ተወቹ። በጀጉር ድጅግዋ መሃል ብቅ ብሎ የሚታየው እጇ ጥላሸት የጠጣ ደረቅ እንጨት ይመስላል። ቀስ ብላ ከተነሳች በኋላ ሳህኑን ይዛ ወደ ዕቃ ቤት ገባች። ጥቂት ቆየት ብላ እጇን በቀሚሷ ጠርዝ እየጠራረገች ተመለሰች። መጀመሪያ የነበረችበትን ስፍራ ትታ ሌላ ቦታ ቆመች። ፊቷና መላ ሰውነቷ ወደ ምስራቅ በመዞሩ ወደ ምዕራብ ለሚመለከቱት አይኖቼ እሷን ለማየትና ሁኔታውን ሁሉ ለመገንዘብ መልካም አጋጣሚ ሆነላቸው። ጣቶቿ ለድመት ግልገል ተዘልዝሎ እንደተሰነበተ ሳምባ በልዘው ጠቁረዋል። ክንዶቿ ስጋቸው ከውስጥ ተፈቅፍቆ ወጥቶ ቆዳ ብቻ የለበሱ ይመስላሉ። የአጥንቶቿ ቅርጽና ጠፍጣፋነት ከሩቅ ይለያል። ቀሚሷ ደረቷ ላይ በመቀደዱ ጠቆር ባለ ገለዋ ላይ
እንደ ጎባጣ ማገር የተጋደሙት የጎድን አጥንቶቿ ፈጥነው ይታያሉ። በቀጭኑ አንገቷ ላይ ቅጥጥ ያለችው ራሷ በቀጭን አገዳ ላይ ያለች የማሽላ ራስ ትመስላለች። የቆዳዋ ወዝና ቅባት ደርቆ የነፈሰበት የዘንጋዳ እንጀራ መስሏል። ሰውነቷን በጠቅላላ ሲመለከቱት ለብዙ ጊዜ አብሯት በከረመ እድፍ በመጥቆሩ ከረግረግ ውስጥ የተመዘዘ የእንጨት ጉማጅ ይመስላል። አይኖቿን በሰፊው ከፍታ ይህ ነው ወደማይባል አካባቢ ስትመለከት እነዚያን የሐምሌ ልደታ ድፍርስ ውሃ የመሰሉ አይኖቿን በደንብ አየኋቸው። ካፍንጫዋ ግራና ቀኝ መሃል ላይ እንደ ጉጥ የፈጠጡ የፊቷ አጥንት አዲስ በቀለ የጥጃ ቀንድ መስሏል። ጉንጯ ወደ ውስጥ ተሰርጉዶ ከመንጋጋዋ ጋር የተጣበቀ ስለሚመስል የግንቦት ሐሩር ሲያንቃቃው የሰነበተ የቅል ቅጠል መስሏል። የሰለጠና ናጢ ፈልፍሎ እንደ ጠረበው የጥድ እንጨት ስልክክ ብሎ የወረደው አፍንጫዋ ድንቅ አቀማመጥ አለው። ቢጫ ቀለም የነበረው ሻሿ አፈር የላሰ ደባደቡ መስሏል። ከሻሿ ውስጥ አፈትልኮ በግራ ቀኝ ጆሮዎቿ በኩል የተንዛለለው ጸጉሯ ዞማ መሆኑን ቢያስታውቅም በንጽህና ባለመያዙ የሳት ላንቃ የገረፈው ጭራ መስሏል። ከጉልበቷ በታች በጠቅላላ ቅልጥሟ በተደጋጋሚ በመፎከቱ ቆዳዋ ተፈርፍሯል። የጨቅላ ልጅ ቡጥ ያህል የፈጠጠው ቁርጭምጭሚቷ ከተረከዟ በላይ የሚገኘው ወፍራም ወጣሪ ጅማቷ በኑሮ መጎዳቷንና መጎሳቁሏን በሚገባ ለማሳወቅ የቀረቡ አስረጃዎች ናቸው። ከሳምንት በፊት እናቴና ወይዘሮ የውብዳር ሲነጋገሩ ካመጡልኝ አይቀር ችግረኛዋንና ምንም ዘመድ የሌላትን የራባትንና እህል ያሰኛትን ነው ብላ አደራ ያለቻቸው ትዝ አለኝና ችግርንና ጦትን ረሃብንና ርዛትን ማስፈራሪያ ያደረገች ልትገዛ ፈልጋ ነው በማለት መሪር ትዝብቴ ለራሴ ያዋየሁት። መላ ሰውነቴ በርህራሄና በሐዘን ተነካ። ልቤ በትካዜ ማሸሸች። በስራ ብዛት የተደቆስኩ ያህል ህሊኔ ዛለ። አዲሲቱ ሰራተኛ ያሳለፈችው ውራጅ ህይወትና የዘቀጠ ኑሮ እስከ አጥንቷ ዘልቆ ታየኝ። ነገር ግን በእኔ ዕውቀትና በአጭር ጊዜ የምርምር ችሎታ ገና በወጣትነቷ ለጨለማው ህይወቷ አመርቂ ፍቻ አጣሁለት። ከዚያ ቀደም ለማንም በዚህ አይነት ሐዘኔታ ልባዊ የስሜት ጭንቅ አንጎሌ ተሰክስኮና ተጠቦ ያውቅ። የሰራተኛይቱን ሰውነት ጠቅላላ ሁኔታ በመመልከት እናቴ ምን በወጣኝ ምን በደልኩ ችማ በሽተኛ ናት አልፈልግም ሳትል በመቅረቷ በጣም ተገረምኩ። የውብነሽ አልጋዎቹን አንጥፋ ስትመለስ ልክ 4 ሰዓት ከሩብ ሆነ። እንግዳይቱ ሰራተኛ የውብነሽን መምጣት ስታይ ጠንቀቅ ብላ በንቃት ቆመች። ከእናቴ በታች እሷ አዛዥ መሆኗን ማወቋ ነበር። የውብነሽ ያን አጠር ብሎ ከርደድ ያለ ጸጉሯን በግራ እጇ ያሻሸች ወደ እኔ እየተመለከተች ተነጥፎልሃል መተኛት ትችላለህ አለች። እጇን ወደ ኋላ መልሳ ከግድግዳው ጋር ተለጥቃ ወደ ቆመችው ሰራተኛ ዞር ብላ አንቺም ዕቃ ቤት ውስጥ ከነዛ ከትልቁ በርሜል አጠገብ አንጥፈሽተኝ ብላ ለማሳየት ወደ ዕቃ ቤቱ ገባች። ሰራተኛይቱ ተከትላ ስትገባ ንፋስ እንደሚያወዛውዛት መቃ ወገቧ ልምጥ ሲል ቀዳዳው ቀሚሷ ከወዲያ ወዲህ ተወናወነ። ቁጥጥር ለማድረግ የታዘዝኩ ይመስል ተከትያቸው ገባሁ። የውብነሽ ግድግዳው ላይ ወደ ተንጠለጠለው አጎዛ ያመለከተች ነገና ከነገ ወዲያ ሌላ መንጣፍ ፈልገን እስክንሰጥሽ ድረስ ለዛሬ ያናጎዛ እዚህ ወለሉ ላይ ጣል አርጊናተኝ አይዞሽ አትፍሪ ትለምጃለሽ አለቻት። ሰራተኛይቱ አጎዛውን ከተንጠለጠለበት ምስማር ላይ ተንጠራርታ ወረደችው። አጎዛው መሃል ላይ ቁልቁል የተሸረከተ የህፃን ጭንቅላት የሚያሽኩልክ ትልቅ ቀዳዳ አለ። ቀዳዳውን እንዳየው አንድ ነገር ትዝ አለኝ። የቤታችን ዘበኛ የነበረው ዘለቀ በግ ሲገፍ ሳት ብሎት ቆዳውን በሹል ቢላዋ ስለሸረከተው አባቴ በዚያች የተነሳ ከስራ እንዳባረረው ታወሰኝ። ከውስጣዊ ፍርሃትና ጭንቀት የተነሳ ያከሲታ ፊቷ ከመጠን በላይ ጠውልጎ ይብሱኑ ህይወት አልባ መሰለ። እስኪ ትንሽ አራክፊው አለች ውብነሽ በፊቷ ላይ ጥርጣሬ እየታየ። ገና 2 ጊዜ መታ እንዳደረገችው ያንጠለጠለችው አጎዛ አመልጧት ወደቀ። አጎዛው ላይ የነበረው አቧራ በመጠኑ ቦነነ። ደንግጣ አነሳችው።
የውብነሽ አዋራውን እየተጸየፈች እስኪ እንደገና ቀስ ብለሽ መታመት አድርጊው አለቻት። ሰራተኛይቱ ከኛ ለመራቅ ያህል ወደ ኋላ ራመድ ካለች በኋላ በግራ እጇ አንጠልጥላ በወዙ በኩል 3-4 ጊዜ መታታችው። ልሙ አዋራ ወርዶ እግሯን አለበሰው። ዕቃ ቤቱ በአዋራ ብናይ ተሞላ። እህቴም አፍና አፍንጫዋን በቀኝ እጇ አፈነች። ሰራተኛይቱ የአዋራው መውብነን እኛን የሚያስቆጣን ስለመሰላት ብናኙን እፍ ያለችና በእጇ ያራገበች ለማራቅ ሞከረች። አጎዛውን ከትልቅ በርሜል ስልጣል ካደረገችው በኋላ ድሮ አማከለች የምታነጥፈውን አሮጌ ብርድ ልብስ አጣጥፋ አስተካከለችው። ጎንበስ ቀና ባለች ቁጥር ጉልበቷ ይንቋቋል። የውብነሽ ወደኔ ጠጋ ብላ ለምን ታሳፍራታለህ? ሂድ እንጂ አነጣጥፋ ትተኛበት አለች። አንድ ጊዜ እንዳይ ብዬ ነው እንጂ እሺ እሄዳለሁ ብዬ አይኔን ወደ ወለሉ መለስኩት። ባሮጌ ቀሚስ የተጠቀለሉ ጨርቆች መኝታው መሃል ላይ ጣለች። ወዲያው ነጠልጠል ስታደርገው ቀደም ብዬ ካዩሃቸው ይበልጥ በጣም የቆሸሹና የተቀዳደዱ ቀሚሶችና ጨርቆች ወጡ። ከሁሉም ጎላ ብሎ የሚታየው ግን አንድ ጠርዙ የተንሸራተተ አመድማ ስስ ብርድ ልብስ ነበር። ተንበርክካ ቀሚሶቿን ካጣጠፈች በኋላ ለትራስ እንዲሆኑ አንድ ላይ ሸበለለቻቸው። የኔ ልብ በስቃይ ታፍና በሐዘን ስትንቀዠቀዥና ጅማቴ ሲኮማተር ተሰማኝ። ጎንበስ ቀና ባለች ቁጥር በስተኋላዋ ያለው የቀሚሷ ትልትልና ቀዳዳ ያንን ሸከራ ገለዋን በከፊል ያሳያል። እህቴ እነዚያን የተበታተኑ ልብሶች እየተመለከተች ለመሆኑ ይሄ ልብስሽ ተባይ የለበትም ብላ ጠየቀቻት። በእንግድነት ሀፍረት የተሸበበው አፏ ከዝምታዎች ቃላት ማውጣት ስላልሆነለት ዝም አለች። እንግዳይቱ ሰራተኛ አሮጌውን ልብስ እንደ ወረቀት ከሸመለለችው በኋላ የእግሯን ትቢያ ሳታራግፍ ምኝታዋ ላይ ተቀመጠች። የተጠቀለለውን ብርድ ልብስ ሳብ አድርጋ ጉልበቷን ሸፈነችው። ተጣጥፈው በስተኋላዋ ለትራስነት የተጠቀለሉት ልብሶቿ ማቃጠያ ውስጥ ተከማችተው የተቃጠሉ ወረቀቶች ይመስላሉ። ግንጭሏ የታጠፈውን ጉልበቷን እስኪነካ ድረስ ካቀረቀረች በኋላ ቀሚሷን አወለቀች። ከላይኛው ቀሚሷ የባሰበትን በጣም ያረጀ የውስጥ ልብስ ብቅ አለ። ትከሻዋ ላይ ያለው ማንገቻ ረዝሙ በመቋጠሩ እብቱ የቅብ እንቁላል ያህላል። በእድፍ የተበላው ልብሷ ምን አይነት ቀለም እንደነበረው አይለይም። ቀሚሷን ስታወልቅ ያንን አመድ መስሎ የተጎሳቆለ ጸጉሯን ሸፍኖት የነበረው ሻሽ ከቀሚሷ ጋር ሾልኮ ዱብ አለ። ጸጉሯ ወደ ፊትና ወደ ኋላ ተሞነጫጨረ። አንዱ ዘለላ ጥምል ቀሰም መሳይ አንገቷ ላይ ተጥመልምሎ ወረደ። በጸጉሯ ላይ ነውር ያለበት ይመስል በጣም ደነገጠች። ወዲያው ይሁን አይሁን እየተርበተበተች በዚያው በሻሸን ከፍ አደረገችው። ብዙ የኑሮ ጉስቁልና ስለደረሰባት ያፍላ ወጣትነቷ ጠይም ውበት ወደ ሸከራ ጥቁረት ተለውጧል። እህቴ ያን የመሰለ ጸጉር በማየቷ በአድናቆት ተመስጣ በውስጣዊ የቅናት ፈገግታ ተመለከተቻት። እኔ ግን በጣም ስላሳዘነችኝ የትካዜ እንባ ባቆረሩ አይኖቼ ሁኔታውን አጤንኩ። አሮጌውን የብርድ ልብስ ሳብ አድርጋ እስከ አጎጠጎጤዎቿ ካደረሰች በኋላ ተኮራምታ ስትተኛ ጭብጥ አከለች። የወዲያነሽ ክፍል 3 ትረካችን ያደመጣችሁትን መስሎ ተጠናቋል። ተከታዩን ክፍል ነገ ይዘንላችሁ እንቀርባለን። የወዲያነሽ ደራሲ ኃይለ መለኮት መዋዕል፣ ተራኪዎች ታምሩ ከፈለኝና ቤዛዊት ከበደ። የወዲያነሽ